የሩሲያው ፕሬዚዳንት ቭላዲሚር ፑቲን ለዘመናት ከጃፓን ጋር የሚወዛገቡባቸውን የኩሪል ደሴቶች መጎብኘታቸውን ተከትሎ ጃፓን ትይዘው ተጨብጠው ጠፍቷታል ነው የተባለው። ወዲህም ፑቲን አውሮፓን የሩሲያን የነዳጅ ጫኝ መርከቦች ማገታቸውን ተንተርሶ የአውሮፓ ህብረትን ወይም የውጭ ሀገራት መርከቦችን በበቀል አጸፋ ለመያዝ መዛታቸው ተሰምቷል። ፑቲን የጃፓንና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን እንቅስቃሴ ለሀገራቸው የጸጥታ ስጋት እንደሆነባቸው አስታውቀዋል። ሩሲያ ጦሯን በአርክቲክ ቀጠና ማስፈሯን ተከትሎ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከኔቶ ጋር ጠላትነታቸው መስፋቱና መክፋቱም ተነግሯል። ባለቤቱን ካልና ቋጥሩን አይነቀንቁ ይሉትን ያስታውሷል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ። የሞታ አህያ ጅባ ይፈራም ይሏል። አሊያም አንጀትህ ከወጣ ደንገጥ። ከጥንተ ጥንቱ የዋርሶው ኪዳን ድርጅት በአሜሪካ ብርቱና የተራቀቀ ሴራ መፈራረስ ጊዜ አንስቶ የዚያን ጊዜ የሶቪየት ህብረት ዘመን ችግኝ የነበሩት ሰው ወዲህም የኬጂቢው ቁንጮ የሩሲያው ፕሬዚደንት ቭላዲሚር ፑቲን በጠላትነት ፈርጀው የሚያዋቸውን ምዕራባኑን ሀገራት በየትም ብለው በየት ሊበቀሏቸው መሰናዳታቸው ይነገራል። ፑቲን ለዚያ ዕቅዳቸውም እንደ ሳርማት ወይም የሰይጣን ሁለት የኒውክለር ተደራሹንና የኦሬሽኒክ ክሩይዝ ሚሳይል ወዲያማቻም አምሳያም የሌለውን የኒውክለር ተደራሹን ጨርሶ ርቀት ውጤቱ ያልተገደበውን ሚሳይል ማዘጋጀታቸውንም መግለጣቸው አይዘነጋም። ፑቲን ዛሬ በተሰማባቸው ዜና ደግሞ ሀገራቸው ሩሲያ በወር እስከ 80 የሚደርሱ የጀት ኃይልና ሞተር የተገጠመላቸው የሰው አልባ የጦር አውሮፕላኖች አሊያም ድሮንስና ክሩይዝ ሚሳይሎችን ለማምረት ብቃቱ እንዳላት አስታውቀዋል። አሁን ሩሲያ በአዲስ ልታመርታቸው ስራቸውን የጀመረችው ሚሳይሎች በሩሲያ ክሮንሽዳት ኩባንያ የሚሰሩ ሲሆን ፍጥነታቸው ደግሞ ሊገመት የማይቻል መሆኑም ተገልጧል። እነዚያ ሚሳይሎች እያንዳንዳቸው እርሳሳቸው 114.3 ኪሎ ግራም የሚመዝኑ ፈንጆች የታጨቁባቸው መሆኑን የተገለጠው የባሳለና ሀገርህን አተልቀቅሏል። ሩሲያ በዩክሬን ከያዘችው ጦርነት በላይ አስፈሪ ግርማ ሞገሷ ለባለ 32 አባል ሀገራቱ ጥምረት ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ለኔቶ እንደሆነ ይገለጣል። በዚህ ወቅት ሩሲያ በምስራቅ አውሮፓና በባልካን ቀጠና ሀገራት ላይ ከተነከሰው ጥርሷ ባሻገር በአርክቲክ ቀጠናም የጦር ኃይሏ ማድፈጡ ከኔቶ ጋር የበለጠ ውጥረታቸውን ያካረረ ጉዳይ ሆኗል። ሩሲያ በበኩሏ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ስለምን በአርክቲክ ቀጠና ሰፈረ? ማንስ ለሱ ብቻ ፈቀደለት? ባይናት እናማን ከማን ያንሳል ስትል ሩሲያ የጦር ኃይሏን በዚያ በአርክቲክ ቀጠና ማስፈሯን ዘልቀው ያሳዩባታል። ሩሲያ አሁን በባሬንተስ ባህርና በሰሜናዊ ንፍቀ ክበብ አቅጣጫ ምንም አይነት የሌሎች ሀገራት እንቅስቃሴ እንዲደረግም አትሻም ይሏታል። ያ ስፍራ ደግሞ ከባህር ጥልቅ ስፍራ የተዘረጉ የጋዝ ማስተላለፊያ የቧንቧ መስመሮችና የቴሌኮሙኒኬሽን መስመሮች ያሉበት ከመሆኑ አንጻር ፑቲን አንዲት ጥይት ሳይተኩሱ የሰሜናዊ አውሮፓን ሀገራት ሊያመሰቃቅሏቸውና መውጫ መግቢያ ላሳጧቸው ይችላሉ ነው የሚባለው። ለሩሲያው ፕሬዚደንት ቭላዲሚር ፑቲን የዚያ መሰሉ ጥንካሬና ጽናት የምዕራባኑ ደካማነት ነው ሲሉ ብዙዎች አሳይተውታል። ፑቲን በኔቶ ላይ ድንገተኛ ጥቃት ሊያውጁ ይችላሉም ነው የተባለው። የአሜሪካ ባለስልጣናት በበኩላቸው ሩሲያ በቀጣይ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ ላይ የምትወስደው እርምጃ የምዕራባኑን የጦር ጥምረት ኃይል የሚፈትሽና የሚያዳክምም ነው ሲሉ ገልጠዋል። የሩሲያው ፕሬዚደንት ቭላዲሚር ፑቲን ትናንት በሰጡት ማብራሪያ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶና ጃፓን ለሀገራቸው ለሩሲያ የከፋ የጸጥታ ስጋት ጋርጠዋል ነው ያሉት። ፑቲንን አስቆጥቶ ለኔቶና ለጃፓን ጥብቅ ማስጠንቀቂያ ያሰጣቸው ደግሞ ኔቶ በእስያ ፓሲፊክ ቀጠና አዲስና ከባድ የተባሉ የጦር መሳሪያዎችን ለማጥመድ ማቀዱን ተከትሎ ነው። ጃፓን በበኩሏ ሩሲያን ለመጀመሪያ ጊዜ የህልውና መጥፊያ ምንጭ አድርጋ መፈረጇን አስታውቃለች። ጃፓን ከባለፈው ሰኔ ወር ወዲህ የአሜሪካውን የመካከለኛ ርቀት ተምዘግዛጊውን የታይፉን ሚሳይል በባህር ኃይሏ የጦር መርከቦች ላይ ማጥመዷ ይታወሳል። ከሩሲያ ጋር በግዙፍ ጦርነት ውስጥ ላለችው ዩክሬን ጃፓን በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ በኩል ተደጋጋሚና በርካታ ድጋፍ ማድረጓም ይነገራል። የሩሲያው ፕሬዚደንት ቭላዲሚር ፑቲንም በሰሜናዊ ንፍቀ ክበብ በሚገኘው የአርክቲክ ቀጠና ውጥረቱ መበርታቱንና ከዚህ በኋላም ሩሲያ የዓለም አቀፍ ትብብርን መሰረት አድርጋ በሰሜናዊ ባህር አቅጣጫ ትኩረቷን ታደርጋለች ነው ያሉት።
በጃፓንና በኔቶ ጠንካራ ትብብር ሐሳብና ጥርጣሬ ወዲያም ስጋት የገባቸው የሚመስሉት የሩሲያው ፕሬዚደንት የኩሪል ደሴቶችን መጎብኘታቸው ተሰምቷል። እነዚያ አሁን ፑቲን የጎበኟቸው የኩሪል ደሴቶች በጃፓንና በሩሲያ መካከል ለዘመናት የውዝግብ መንስኤ መሆናቸው ይነገራል። ጃፓን ሰሜናዊ ግዛቶች ናቸው የምትላቸውና የደቡባዊ ኩሪል ደሴቶች ሩሲያ ሉዓላዊ ግዛቶቿ መሆናቸውን የምትገልጥባቸው አሁንም በሩሲያ ቁጥጥር ስር መሆናቸው ይነገራል። ቶኪዮ በበኩሏ በዚያ የኢቱሩና ኩሪል ደሴቶች ጃፓን ሉዓላዊ ግዛቶቿ አድርጋ ነው የምትቆጥራቸው። ሁለቱ ሀገራት ሩሲያና ጃፓን እስከ ዛሬም ድረስ በእነዚያ ደሴቶች ከመግባባት ላይ ያለመድረሳቸው ይነገራል። ፑቲን እነዚያን ደሴቶች የመጎብኘታቸው ሚስጥርም ደሴቶቹ አሁንም ወደፊትም የሩሲያ ናቸው ለማለት ነው። ከፑቲን በፊት ሌሎች የሩሲያ መሪዎችም የኩሪልን ደሴቶች መጎብኘታቸው ይታወቃል። በክሬምሊን ቤተ መንግስት ገብተው የነበሩት የሩሲያ ፕሬዚደንት ዲሚትሪ ሜድቬዴቭ በእነዚያ ደሴቶች መገኛ ስፍራ 4 ጊዜ መሄዳቸው ተነግሯል። ያውም ሜድቬዴቭ ፕሬዚደንት ሆነው በተሾሙበት ወቅት በ2010 የአውሮፓውያኑ ሲሆን ሜድቬዴቭ ጠቅላይ ሚኒስትር ሆነው ደግሞ በ2012 በ2015 እና በ2019 የኩሪልን ደሴቶች ጎብኝተዋል። ከሜድቬዴቭ በኋላ ጠቅላይ ሚኒስትር ሆነው የተሾሙት ሚካኤል ሚሹስቲን በበኩላቸው ኢቱሩን እንደ አውሮፓውያኑ አቆጣጠር በ2021 የኩሪልን ደሴቶች መጎብኘታቸው ይነገራል። ፑቲን በኩሪል ደሴቶች ጉብኝት ካደረጉ በኋላ በሰጡት ማብራሪያ ሀገራቸው በጃፓን ላይ ምንም አይነት የሚያሰጋ አቋም የላትም፣ አሁንም የዲፕሎማሲያዊ መፍትሄ ትፈልጋለች ነው ያሉት። ይሁንና ግን አሉ ፑቲን ያ ሲባል የኩሪል ደሴቶች የሁለተኛው ዓለም ጦርነት ውጤቶች ሆነው በዓለም አቀፉ ሰነድ ሰፍረዋል ሲሉ አስረግጠዋል። የአውሮፓ ህብረት አባል ሀገራት የሩሲያን የነዳጅ ጫኝ መርከቦች አሳዶ ማገቱን ተከትሎ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን የአውሮፓን ህብረት መርከቦች በተገኙበት ስፍራ ሁሉ አግቶ ይይዛቸው ዘንድ ለጦር ኃይላቸው ትዕዛዝ መስጠታቸው ተሰምቷል። ፑቲን በአውሮፓ ህብረት ስለተያዙባቸው መርከቦች ሲገልጡም የአውሮፓ ህብረት የሰራው ስራ ከባህር ላይ ሽፍታነትና ወንበዴነት፣ ቅሚያና ዝርፊያ ተነጥሎ አይታይም ነው ያሉት። ፑቲን የዚያን መሰል የስድብ ቃል የሰነዘሩት ደግሞ ባለፈው ዓመት የፈረንሳይ ባህር ኃይል የሩሲያን በረካይ መርከብ ካገተና ከወሰደ በኋላ ነው። ይሁንና ያቺ በፈረንሳይ ባህር ኃይል የተያዘችዋ የሩሲያ መርከብ ከብዙ ቀናት በኋላ መለቀቋም አይዘነጋም። ፑቲን ያንን ዛቻና ማስጠንቀቂያ የሰጡት ደግሞ ከሰሜን እዝ ከባልካንና ከጥቁር ባህር እዝ ጋር በነበራቸው ሰፊ ውይይትና ማብራሪያ ላይ ነው። የአውሮፓ ህብረት ባለስልጣናት ይላሉ የተያዘው የሩሲያ የነዳጅ ዘይት ሀብት ምንም ቢሆን ለሩሲያ ዜጎች ወይም ኩባንያዎችና ድርጅቶች ተላልፎ አይሰጥም፣ ተሸጦ ለሚሰጠው ይሰጣል ነው ያሉት። እሳት የገባ ቅቤን መሆኑ ነው። የሩሲያው ፕሬዚደንት ቭላዲሚር ፑቲን ለመከላከያ ሚኒስቴር መስሪያ ቤታቸው በቀጥታ በአውሮፓ ህብረት አባል ሀገራት መርከቦች ላይ የአጸፋ እርምጃ ይወስድ ዘንድ ትዕዛዝ ማስተላለፋቸውም ነው የተሰማው። ፑቲን በንግግራቸው ለአውሮፓውያኑ የዘረፋ ወንጀል የአጸፋ ምላሽ ይሰጥ ዘንድ በጥብቅ አዘዋልም ነው የተባለው። ጃፓን በበኩሏ በፑቲን የኩሪል ደሴቶች ጉብኝት የተነሳ ክፉኛ መቃወሟን የተሰማው የጃፓን የውጭ ጉዳይ ሚኒስትር ቶሺሚትሱ ሞቴጊ በሰጡት ማብራሪያ የሩሲያው ፕሬዚደንት ቭላዲሚር ፑቲን በሉዓላዊ ግዛታችን ምድር ጉብኝት ማድረጋቸው የዓለም አቀፉን ሕግ የሚጻረርና የሚጥስ ተግባር ነውና የጃፓን መንግስት ያወግዘዋል ነው ያሉት። ሞስኮና ቶኪዮ ከዚያ የሁለተኛ ዓለም ጦርነት ወዲህ በእነዚያ ኩሪል ደሴቶች የተነሳ ምንም አይነት ስምምነት እንዳልተፈራረሙም ይነገራል። እነዚያ ከአፍ የወደቀ ጥሬን የሚያካክሉት የኩሪል ደሴቶች የሚገኙበት ስፍራ በሰሜናዊ ጃፓን የሆካይዶ ደሴቶችና በሩሲያው ሽንጣሙ የካምቻትካ ሰርጥ መካከል ነው። ደሴቶቹ ዛሬም የሚተዳደሩት በሩሲያ ስር ሲሆን እነዚያን ደሴቶች ወደዚያ ያመጡት ደግሞ በሁለተኛው ዓለም ጦርነት ወቅት ሶቪየት ህብረት ወደ ግዛቷ ቆርጣ በመጠቅለሏ ነው። በጊዜውም በእነዚያ ደሴቶች 17000 ነዋሪዎች እንደነበሩባት ይታወቃል። ባለፈው ወርም የሩሲያና የቻይና የጦር መርከቦች በእነዚያ በኩሪል ደሴቶች ስር እያለፉ ጃፓንን ስጋት ጋርጠውባት እንደነበር ቶኪዮ በምሬት ትገልጣለች። ሩሲያም በወገኗ የተናጠለ የጦር ልምምዷን በእነዚያው ደሴቶች አካባቢ ማድረጉ አይዘነጋም። በሀብትና በመሬት ቅርምቶች የነሆለለችዋ ዓለም በርካቶቹ ሀገራቶቿ በከፋ የጦርነት ዝግጅትና በጦርነት ውስጥም የገቡባት ጊዜ ላይ ናት። በሩሲያና ዩክሬን መካከል ለጦርነቱ መጀመር በምክንያትነት ከሚጠቀሱት በርካታ ጉዳዮችም ሩሲያ በዩክሬን ግዛት የሩሲያ ቋንቋ ተናጋሪ ህዝቦች ያሉባቸው ያለቻቸውን ሉሃንስክ፣ ዶነስክ፣ ዛፖሪዥያና ኬርሶንን ቆርጣ ለመጠቅለል ሰበብ የፈጠረችባቸው መሆኗን ዘልቀው የሚያሳዩባት ብዙዎች ናቸው። ሩሲያ እንደ አውሮፓውያኑ አቆጣጠር በ2014 የክራይሚያን ወደብ ከዩክሬን እጅ ፈልቅቃ መቀማቷና መያዟም ይታወቃል። ዩክሬንም በበኩሏ ክራይሚያንም አስመልሳለሁ የተያዙትንም 4 ግዛቶች በተመሳሳይ የሩሲያ አይደሉም ስትል በከፍተኛ ደረጃ ጥርሷን ነክሳ ወገቧን ታጥቃ ቆማለች። ዩክሬንና ሩሲያ 5ኛ ዓመቱን የተንዛዛ ጦርነት ውስጥ ገብተዋል። ዓለም በሌላኛው ክፍሏን በተመሳሳይ ጦርነቶች ውስጥ መግባቷና ለጦርነትም በዝግጅት ላይ ያለችባቸው ብዙዎች መሆናቸው ይታያል።
ይታይባታል። ጉዳዩ ግን በዋናነት የሀብት ምዝበራና የመሬት ቅሚያ እንደሆነ የሚያሳዩት ብዙዎች ናቸው። እንደ አብነትም የኒውክለር ጦር መሳሪያ ትታጠቅም በሚልና ዩራኒየም እያብላላች ነው በሚል ጥላቻና ፍርሃት መሰል ስጋት ሲነገርባት የነበረችዋ ኢራን ዛሬ በተለይም አሁን የኒውክለር ጦር መሳሪያዋ ጉዳይ ቀርቶ የነዳጅ ዘይት ሀብቷ ነገር ተመራጭ ሆነባት ነው የምትመስለው ይሏታል። አሜሪካ ይህ ዓለምን 20% አለያም 1/5ኛውን የነዳጅ ዘይት መተላለፊያውን የሆርሙዝን ወሽመጥ ሙሉ በሙሉ ይዤዋለሁ ስትል አውጃለች። አሜሪካ ከወራት በፊትም ይሄ ኢራኗን 90% የነዳጅ ዘይት የውጭ ገበያ መተላለፊያዋን የካርግን ደሴት የእግረኛ ኃይሏን አስገብታ ለመያዝ ማቀዷም አይዘነጋም። የአሜሪካው ፕሬዚደንት ዶናልድ ትራምፕ በትናንትናው ማብራሪያቸው የሆርሙዝን ወሽመጥ ሙሉ በሙሉ ተቆጣጥረነዋል ሲሉ የሰጡትን መግለጫ ኢራን ውድቅ ማድረጓም ተሰምቷል። ትራምፕ የሆርሙዝ ወሽመጥ ተከፍቷል ያሉትንም ኢራን ፈጽሞ ወሽመጡ እንደተዘጋ ነው ስትል የትራምፕን የአዋጅ ነጋሪት ተራቀለት ብለዋለች። ይህ በእንዲህ እንዳለ በኢራን አብዮታዊ ዘብ ኃይል ከፍተኛው የጦር መሪ ጀነራል መሐመድ ረዛ ናቅዲ በሰጡት ማብራሪያ በአሜሪካና በኢራን መካከል ጦርነቱ እስከ ትራምፕ የስልጣን ማብቂያ እስከ ጥር 22 2029 ድረስ ይራዘማል ሲሉ አስጠንቅቀዋል። የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ካሚኔ የቅርብ አጋርና አባር አማካሪም ናቸው የሚባልላቸው ጀነራል መሐመድ ረዛ ናቅዲ ይህንን ያሉት ከአሜሪካው የዜና ተቋም ፒቢኤስ ኒውስ ጋር በነበራቸው ሰፊ ቃለምልልስ ነው። ጀነራል መኮንኑ በማጠቃለያ ንግግራቸውም የአሜሪካን የኒውክለር ዛቻ በተመለከተ የራሳቸው መጥፊያ እንዳይሆን ሲሉ በጥብቅ አስጠንቅቀዋል። በዚያ አነጋገራቸውም ጀነራሉ ኢራን ያንን መሳሪያ ሊያዘችውም ለማለት አያስደፍርም ያሉትም ብዙዎች ናቸው። አሜሪካ በሰባ ሀገራት የውስጥ ጉዳይ ጣልቃ ገብታለችም ነው ያሉት ጀነራል መኮንኑ ሁሉ አማረሽን ገበያ ታውጧት ይሏል። ትንታኔ ዘገባውን ስናዘጋጅ በዋቢነት ዩሮሜይዳንን፣ ፎክስ ኒውስን፣ ሚሊታርኒን፣ ሲኤንኤንን፣ አትላንቲክ ካውንስልን፣ ሲጂቲኤንን፣ ብሉምበርግን፣ ቢቢሲን፣ ዘኢንሳይደርን፣ ዩኤንኤንን፣ ፓኪስታን ኦብዘርቨርን፣ አውትሉክን፣ ቫልዳይ ዲስካሽን ክላብን፣ ዋሽንግተን ፖስትና ጄሩሳሌም ፖስትን ተጠቅመናል።